የለመደች ጦጣ ሁልጊዜ ሽምጠጣ አለ ያገሬ ሰው። የዛሬው ደግሞ ይለያል። ያገሬ ልጆች ተመልከቱ። ወይዘሮ መዳም ከቤት ወጥታ ነበር። ወይዘሮ ሸቃሊት ደግሞ ለሌት ስላልተኛች ለሽ ብላ በስራ ሰዓቷ ተኝታለች። መዳም ድንገት መጣች። ያየችውን ማመን አቃጣት። ምን እንደተፈጠረ ተመልከቱ። አያችኋቸው ያገሬ ልጆች? አቤት ማስመሰሉን ሲችሉበት፣ ግን አብዝቶ ማስመሰል ደግሞ አንድ ቀን ያዋርዳልና ጥንቃቄ አድርጉ። እውነቴን ነው የምላችሁ። በዚህ ልክ መስመር ባለፈ ልክ ግን ሰዎችን ለመሸወድ ባንሞክር ጥሩ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ የመጡበት ቪዲዮ ደግሞ ለየት ይላል። ግን በእርግጠኝነት ይሄ የብዙዎቻችን ችግር ስለሆነ ይሄን ችግር ለመቅረፍ ደግሞ ያለን አማራጭ እባካችሁን ማታ ላይ ስልክ ላይ አፍጣችሁ አታምሹ፣ በጊዜ ተኙ ማለት ፈልጋለሁ። ምክንያቱም በጊዜ ከተኛነ በጠዋት ተነስተን ከመነሳትም አልፎ ስራችን በአግባቡ መስራት እንችላለን። ነገር ግን ማታ ላይ አምሽተን ከተኛነ ጠዋት ላይ ምንም እንኳ የሰው ቤት ሆኖብን ተገደን ብንነሳ ከተነሳን በኋላ ስራችን በአግባቡ መስራትም አንችልም፣ እኛም ጤነኛ መሆን አንችልም። እና እባካችሁን ስልክ ቀንሳችሁ ማታ በጊዜ ተኙ። በነገራችን ላይ ቀን በሰራሁት ቪዲዮ ነግራችኋለሁ። እኔ ክፍሌ ውስጥ ከመቼ ስራዬን ጨርሼ ገብቼ እስከመቼው ተኝቼ ምናምን እላለሁ። ክፍሌ ውስጥ ከገባው በኋላ ደግሞ እንቅልፌ የት እንደሚሄድ ሳላውቀው ብን ይልብኛል። መድኃኒት ካላችሁ ብያችሁ ነበር። በጣም ብዙቶች እናንተም የዚህ በሽታ ተጠቂ እንደሆናችሁ እንግዲህ ኮመንት ላይ ለማየት ችያለሁና፣ ግን ወላሂ ይጎዳናል። ለምን ብትሉ ስራውን እንኳ እንሰራለን፣ ገባችሁ? ግን ለእኛ ጥሩ አይደለም። እየተጎዳን ነው። እንደ ሰካራም እየተዝገረገሩ ማል ጥሩ አይደለም። እና እንዲሁ በተሻለን አቅም ይሄን ነገር ለማስተካከል እንሞክር ነው የምለው። ውድ ቤተሰቦች፣ የዛሬ ቪዲዮ እንግዲህ መግቢያ ላይ ቀንጨባ አድርጌ እንዳሳየዋችሁ እንግዲህ አንዳንድ መዳሞች አይታችኋቸው ከሆነ ቤት ውስጥ ሲቀመጡ ሰራተኛ ሀታ ስራዋን እንኳ ብትጨርስ ነፃነት የማይሰጡ አሉ ማለት ነው። እሱ ምንድን ነው? ሰራተኛ ስራዋን ጨርሳ እንኳን ስትቀመጥ፣ ስራዋን ጨርሳ እንኳን ስልክ ስትጠቀም በቃ የማያስችላቸው የሚያሽቋጥጣቸው ደማቸው የሚፈላ መዳሞች አሉ ማለት ነው። ገብቷቸዋል። እንደዚያ የሚያደርጉ መዳሞች ያሉበት ሰራተኞች ደግሞ መዳም ከቤት እስከምትወጣላቸው በጣም ይቸኩላሉ። የእሷ ከቤት መውጣት ለነሱ ሰላም ስለሚሰጣቸው ማለት ነው። የፈለጉትን ነገር ማድረግ ስለሚችሉ ማለት ነው። እና እንግዲህ አንዲት ሸቃላ እንዳያችኋት መዳም ከቤት ወጥታ ነበረ። ያው የስራ ሰዓት ነው። ሸቃሊትም ደግሞ ስራዋን ጀምራ ነበር ማለት ነው። ግን የጀመረችውን ስራ ሳትጨርስ ወይዘሮ መዳም ሁሌ ከምትመጣበት ሰዓት ቀድማ ወደ ቤቷ ትመለሳለች። ስትገባ ደግሞ ጀረስ አላጮኸችም። ራሷ በሯን ከፍታ ነው የገባችው ማለት ነው። በሩን ከፍታ ስትገባ ግን ፊት ለፊቷ ያየችውን ነገር ማመን አልቻለችም። በነገራችን ላይ እኔ መስሎኝ የነበረ ስልኳን ስታወጣ ልትቀርጻት ነበር የመሰለኝ። ገብቷቸዋል። ቀርጻ አስቀምጣ ምናምን ነገር በኋላ የምትጠይቃት ነበር እንጂ የመሰለኝ ከዚሁ ፊት ለፊቷ ላይ ደውላ እንደዚህ የምታዋርዳት አልመሰለኝም ነበረ። እንግዲህ መዳሟ በሩን ከፍታ ገባች። ከዚያም ሰራተኝቱ ደግሞ እያጸዳች እንደነበረ ማሽኑን ዘግታ ለሽ ብላ ተኝታ ነበረ። ከዛ መዳም ስልኳን አወጣችና ለሰራተኛዋ ትደውላለች። ሸቃሊትም ደግሞ ስልኳ ሲጠራ ብንን ብላ ተነስታ ከነ እንቅልፏ ተንጠራርታ ስልኳን ዳም ዳም እያለች አነሳች ማለት ነው። ካነሳች በኋላ የመዳሟ ስልክ መሆኑን ስታውቅ እንግዲህ ምን እንዳደረገች አይታችኋታል። ማሽኑን ነበረ እንዲሰራ ያደረገችው። ምክንያቱም ድምፁን መዳሟ እንድሰማ ስለፈለገች ማለት ነው። ከድምፅ መስማትም አልፎ እንግዲህ እንዳያችኋት በአንድ ስልኳን ይዛ እያወራች፣ በአንደኛው እጇ ደግሞ የማሽኑን እጌታ ይዛ እያንቀሳቀሰች ነበር። ነገር ግን ከጅምሩ ጀምሮ መዳሟ ምን ስታደርግ እንደነበር እየተከታተለቻት ነበር። እንግዲህ የለመደች ጦጣ ሁልጊዜ ሽምጠጣ ያልኳችሁ ለዚህ ነበረ። አረብ ቤት ውስጥ የኢንዶኔዥያና የፊሊፒን ሰራተኞች በሙር ነው የሚኖሩት እላችኋለሁ። ሁሌም ከኛ በላይ የሚወደዱት ከኛ በላይ ተግባብተው የሚኖሩት እነሱ ናቸው። ይሄን ሁሉ ደግሞ የሚያደርጉት በስራቸው ሳይሆን በማስመሰላቸው ነው። አረቦች ደግሞ አይታችኋቸው ከሆነ ወላሂ የሚያስመስልላቸውን ሰው ይወዳሉ። ገባችሁ? እና እጅሪትም ደግሞ ሁሌ ስታስመስል ሁሌ የማታደርገውን አድርጋለሁ፣ ሁሌ የማትሆነውን እሆናለሁ እያለች ስሸነግላት ኑራ ዛሬ ግን እጅ ከፈንጅ ተይዛ ተዋርዳለች ማለት ነው። ውርዴቷ ምንድን ነው ካላችሁ መተኛቷ አይደለም ውርዴቱ። በእርግጥ በስራ ሰዓት ስራችን ሳንጨርስ መተኛታችን እንደኔ አግባብ ነው ብዬ አላምንም። ለምን ብትሉ ይቺ መዳም ከቤቷ ወጥታ ሄደችው የሆነ ጉዳይ ቢኖርባት ነው። ያን ጉዳይ ለማስፈጸም ነው አይደለ? እኛም ደግሞ ከነሱ ቤት ያስቀመጡን እንድንሰራላቸው ነው። ስለዚህ
ስራችን በአግባቡ የመስራት ግዴታ አለብን ብዬ አምናለሁ። ከእንቅልፏ መተኛ ከስራዋ መበደልም አልፎ ደግሞ ስታጭበረብር ራሷ መዳሟ ባይኗ አየቻት። ያ ማለት ከአሁን በኋላ እንኳ የፈለጋ ትክክለኛ ስራ ላይ እንኳ ሁና እሷ ከውጭ ሆና እንኳ ምን እየሰራች ነው ብትላት፣ ይሄን እያደረግኩ ነው እንኳ ብትላት ላታምናት ሁሉ ትችላለች። ለምን ባይኗ አየች ማለት ነው። በቃ ከተኛች ተኝታለች። ማሽኑን መሸቀል ለምን አስፈለገ? ልክ እያጸዳች እንደሆነ ማሳየት ለምን አስፈለገ? በእርግጥ አልፈርድባትም። ምክንያቱም የሰው ቤት ስለሆነ ሰቀቀኑ አስተኛ። አንዲት የኔ ያጎቴ ልጅ አለች ማለት ነው። ከዚህ ዱባይ ልንገራችሁ፣ ጠዋት 5 ሰዓት ትነሳለች ማለት ነው። ለምን? ተማሪዎች ስላለው ጠዋት ተነስታ ለተማሪዎች ቁርሳቸውን ቋጥራ ደብተራቸውን ምናምን ማታ ፖርሳቸውን አዘጋጅታ የምታድረው እሷ ነች። ከእሷ ክፍል ነው የሚያድር እንዲሁም ማለት ነው። በነገራችን ላይ እቃዋቸው የተማሪዎች ከዛ እነሱን ከሸኘች በኋላ ጽዳት አጽድታ ለምሳ የምሰራውን ነገር አወጣታ ሮዙንም ማጥባ ምናምን ድጋሚ መተኛት ትፈልጋለች። ግን ደግሞ መዳሟ እንድተኛ ትፈቅድላትም። ገባችሁ? መዳሟም ከልጆቿ ጋር ትነሳለች። ልጆቿን ከላከች በኋላ ጂም ትሄዳለች። ከዚያም ተመልሳ ቁርሷን ትበላለች አለች። ከዚያ እሷ ግን ሻወራን ወስዳ ድጋሚ ትተኛለች። ገባችሁ? ያትሸቃላ ደግሞ ባለቻት 1 ሰዓትም ትሆን 2 ሰዓት መተኛት ትፈልጋለች። ግን መዳሟ ደስ አይላትም። ደግሞ የመዳሟና የሸቃሌ ክፍል እንዲህ ፊት ለፊት ነው ማለት ነው። ገብቷቸዋል። በበሩም ሆነ በመስኮቱ ማየት ትችላለች። እሱንም ደግሞ የታይሽ ካላችሁ ያው ብዙ ጊዜ በቪዲዮ ኮል ስለምናወራ ነው ማለት ነው። እህቴ ነች፣ ያጎቴ ልጅ ነች። ከዛ ምን ታደርግላችኋለች መሰላችሁ? የሆነ ነገር ግዴታ በሯ ላይ ማስቀመጥ አለባት። ከማን በር ላይ? ከእሷ በር ላይ። ለምን? ወይ ቡርሽ ወይ መወልወያ ወይ መኪና ወይ የሆነ ፌስታል ነገር ምናምን በር ላይ ታስቀምጣለች። ከዛ እየጠራቻት ከመጣሽ ምንድን ነው የምታደርገው? ያንን ነገር ተለብላ ብድግ ታደርጋለች። ከዛ ምን እየሰራሽ ነው ምናምን ካለቻት ክፍሌን እያጸደው ነው የምትላት ማለት ነው። ሁሌ እንደዚህ አድርገሽ ትዘልቀዋለች ስላት፣ አዎ ምን አድርጋለሁ ምናምን ትላለች። አንዳንዴ ደግሞ ጫሜን አንስቼ ውስጥ ላይ አስገባዋለሁ አለች። ለምን? እየሞቃት ራሱ ሙኬፍ አታበራም። ለምን? መዳሟ ከዚያ መሆኗ እንዳታውቅበት። ገብቷቸዋል። ጫማን ክፍሏ ውስጥ አስገብተዋለች። ያለ ሙኬፍ ተኝታለች። ያ ማለት በሩ ዝግ ነው፣ ሙኬፉም ዝግ ነው። መዳሟ በቃ ሸቃሊት ወይ ፎቅ ነች ወይ ሌላ ቦታ ነች ያለች ብላ ተረጋግታ እሷም ትተኛለች፣ እኔም እተኛለሁ። እንደዚህ እያደረግኩ ነው ብዙ ጊዜ የምተኘው እያለች ታወራኛለች ማለት ነው። እና በየቤቱ በእርግጥ በጣም ብዙ ጉድ አለ። ግን የሀገሬ ልጆች አሁን እቺ ያጎቴ ልጅ አልኳችሁ ስራዋን ጨርሳ ነው ጠዋት ላይ መስራት ያለባትን ነገር ጨርሳ ምሳ የምሰራበት ሰዓት እስከሚደርስ ድረስ ነው ያንን ነገር የምታደርገው። እና እኔ እንደሷ ጥፋት አጥፍታለች አልልም። ለምን? የእረፍት ሰዓቷ ነው። በቃ ክፍሌ ውስጥ ገብቼ ከምተኛው አለች ማጥባ ቁጭ ብዬ በቃ ሳንጎላች ቡል ትደስታለች አለች ማለት ነው። ስለዚህ ደግሞ መኖር በስልት ስለሆነ እሷ ደግሞ እንደዛች አድርጋ ባለቻት በእረፍት ሰዓት ገብታ ከፍላ ውስጥ ተኛለች ማለት ነው። ይችኛዋ ግን እንዳያችኋት በስራ ሰዓት ነበር የተኛችው። ከዛም ደግሞ ከመተኛቷም አልፎ እንዳልኳችሁ ማጭበርበሯ አዋረዳት። ለዚህ ሁሉ የሚዳርገው ማን ነው ካላችሁ ቲክቶክ ምን አደረግ ካላችሁ ማታ በጊዜ ስለማንተኛ ነው። ማታ በጊዜ ካልተኛ ጧት ተነስተን ስራ ላይ ስንሰለፍ ስራችን በአግባቡ መስራት አንችልም። አያችሁ፣ ስራ አቋርጠን እንድንተኛ ያስገድደናል። ስለዚህ በጊዜ ተኙ ነው የምላችሁ። እና ግን ተዋረደችም ምናለችም ደስ የሚለው ነገር የኛ ዜጋ አይደለችም፣ የፊሊፒን ነች። እነሱ ደግሞ ህይወታቸውን በሙሉ አረብ ቤት ውስጥ ካሉ ድረስ በማስመሰል አቤት ፍጥነታቸው። ከእነሱ ጋር ሰርታችሁ አይታችሁ ከሆነ ሀታ እናንተ እንኳን ስትጠሩ እነሱ ናቸው ቀድሞ አቤት የሚሉ ማለት ነው። እነሱ ናቸው ቀድሞ ፊት ለፊት የሚመጡ። ስራ ላይ ሲሆን ደግሞ ወደ ኋላ፣ ምግብ ላይ ሲሆን ደግሞ ወደፊት፣ ስራ ላይ ሲሆን ወደ ኋላ። ግን እነሱ ከነሱ ፊት መዳም እያሉ ስለሚሽቀበጠበጡ እኛ ደግሞ ኢትዮጵያኖች ማስመሰል አንችልም፣ ደረቆች ነን። ለስራ ወደ ኋላ እንርም፣ ስራችን ፍግት አድርገን እንሰራለን። ከነሱ ጋርም ደግሞ እንፋጠጣለን፣ ጥቃት አንወድም። በዚያ ምክንያት ደግሞ እነሱ ለኛ ከፍቅር ይልቅ ጥላቸውን ያሳድሩብናል ማለት ነው። እነሱ ደግሞ አቤት ወዴት የሚላቸውን ሰው ስለሚወዱ ትኩረታቸው ስራ ከምትሰራው ላይ ሳይሆን አቤት ወዴት ብላ ከምትታዘዙ ሸቃላ ላይ ይሆናል ማለት ነው። ስለዚህማ አንዳንዴ ማስመሰልም ይልመድባቸው፣ ግን በቅጡ ነው ወላሂ። እንደዚህ ሲሆን ግን በጣም ያስጠላል። እኔ ከተኘው ሙነሽ ነው ካለችኝ ያሞኛል ብዬ በዋሽ ይሻለኛል እንጂ የማልሰራውን ነገር እንዴ! አያችሁ፣ ድምፁ እንዲሰማት እኮ ነው ማሽኑን ያበራችሁ ማለት ነው። ግን እጅ ከፈንጅ ተያዘች እና ተዋረደች። እና የዛሬ ቪዲዮ ይሄን ይመስል ነበር። እናንተ እንደው እስኪ ምን ገጠመኝ አላችሁ እስኪ ንገሩኝ። እኔ ብዙ ጊዜ ገጠመኝ ምን እንደታውቃላችሁ፣ ከምሳ ሰዓት በኋላ ተኝቼ ከዛ ስነቃ ፀሐዩ ቅትር ብሎ ካየሁት ወይኔ ሸቃሌት ጠዋት በቃ ይሄን ያክል ረፈደ ማለት ነው። ምሳ ሳልሰራ ቤት ሳላጸዳ ብዬ ተደናብሬ ያውቃለሁ። አንዳንዴ ደግሞ ጠዋት ላይ ደግሞ ስነቃ በቃ ገና ፀሐይ አልወጣም ምናምን ነገር ጨለማ ሆኗላ። ከዛ ያው መቅሪብ አካባቢ ተነስቼ ደግሞ ሼህ ቡና ማፈላበት ሰዓት ነው እና
እንዴ መብራት ሳላበራ እንዴ ሻይ ቡና ሳላፈራ ብዬ ብርግግ ብዬ ተነስቼ አውቃለሁ እንጂ ልክ እንደዚች እንዳደረገችው አይነት ገጠመኝ እንኳ ገጥሞኝ አያውቅም። እናንተ ምን ገጠመኝ አላችሁ? እስኪ አካፍሉን።